እዩዬ አንድ ቦታ ላይ ፈልጌ ነበር መኪና ልሰዳት ለምን ታክሳተሪ እሱማ ይቻላል ግን ሄዱ ከመኪናዬ ጋር አትግባቡ ታበላሻታለሽ እጠነቀቃለሁ በፍጹም አልፈልግም እኔ እኮ መኪናውን ወድጄለት አይደለም በቃ መንዳት አማረኝ ደግሞ እዚቹ ቅርብ እኮ ነው የምሄደው ይኸውልህ ለዩዬ ስጦታ ልገዛለት ነው ምን አልነግርህም በኋላ ትደርስበታለህ ሄዱ እኮ በርግጥ መንጃ ፍቃድ አላት ግን መንዳት አትችልም ይኸውልህ እቺ መኪና ደግሞ ለኔ ባለውለታዬ ነች ጓደኛዬ ይበላት እርግጥ ሄዱን አንዱ ለጊዜ እንጂ ብያስነድቻታለሁ ግን ሁለቱንም ጊዜ ቂጧን አስኮርኩማት ነው የመጣችው ስለዚህ በዚህ ሰዓት ይሄን ቁልፍ ሰጠኋት ማለት ራስሽን አጥፊ እንዳልኳት ነው አልሰጣትም እመኔ ዛሬ ነዳታለሁ ሼም አይዞም እንደ መኪና ያለኔ ገንዘብ ከፍዬ ሲሄድ እነዳታለሁ እኔ ደግሞ ያልኩትን እንደማደርግ ታውቃለህ አይደል አታውቅም ዛሬ ታውቃለህ ወይ ጉዴ ይሄ ግዝና ግን እንደ አዲስ ብርቅ ሆኖብኛል ብለዬ አይከቤ እኔ ምንም ለምንድን ነው ግን የዱር ግዝና ከሌሎቹ ሰዎች እርግዝና ለየት ያለው ቀምጣት ነው አባቴ እኮ ቀምጣት እኮ ነው ባለፈው ቅዳሜ አንቺ ለቅሶ ሄድሽለት ምን እንደተፈጠረ ልንገራችሁ እኔ ቁጭ ብዬ እዚህ ጋር ስልኬን ነካካለሁኝ ከዛ ቤት ውስጥ ለቅሶ ነው የሚሰማኝ ከውጭ ነው ብዬ ዞርኩኝ የለም ቤት እንደዚህ አያለው እዛ ፍሪጁ ጋር ቆማ ታለቅሳለች ምን ሆነ ደንግጬ ተወሩሬ ሄጄ አያታለሁ የፍሪጁን በዲዛ እያለች ምን ነው ሄዱ ምን ሆነሽ ነው ስላት እርጎውን ማንሳት አቅቶኛለች እርጎ እኮ አጠገቧ እኮ ነው ይኸው እኮ እርጎ አጠገብሽ እጅሽም ቀና ብታደርጊው እኮ ታነሻዋለች ስላት አይ ስንጠራራ ሆዴ ውስጥ ያለው ልጅ እንዳይቀጭ እናሽ ታዲያ ቆይ እሺ ለምንድን ነው የምታለቅሽው አጠሪኝም እንዴ ስላት አይ ስልክ እየነካካ ስለነበር እንዳረብሽ የኔ ማር የኔ ፍቅር ወይ የኔ ማር ብቻ እንዴት እንደምታሳዝነኝ ልነግራችሁ አልችልም ማናት ታዛዝነ አንዷ ቀበጥ ናታ ማናት ደግሞ አንዷ ቀበጥ አይዲ እዚህ ሰፈር ልጅ ናት ዝም በያቸው ስለራስሽ ነው የምናወራው የባለፈውን ፍሪጁን ይዘሽ ያለቀሽውን ታሪክ እየነገርኳችሁ አሃ እስቲ ንገረኝ ለኔም ልስማው ልቀጥለው ቀጠለ እሺ እንት እርጎውን ይዛ መጣች እንደገና ማልቀስ ሄዱዬ ምንድነው ሰላም አይደለም ወይ ይሄ ለቅሶ በዛ አልኳት አይ እርጎውን ስቀምሰው ጣፍጦኝ ነው ይሻላል ወይ ሄዱዬ እንዴት እኮ ምርጥ እርጉዝ እንደሆንሽ እኔ ደራሲ ብሆን ያንቺን ታሪክ ጽፈው ነበር አብረን ጽፈዋለን እማሙጭ ምን እንደገባኝ ታውቂያለሽ ይሄ እርግዝና የሚባል ነገር ለካ ሌላ ሰው ነው የሚያደርገው ማለት እንደዚህ አልነበረችም ማሷ እንዴ ብዙ ነገር እኮ በስመ አብ ወመንፈስ ቅዱስ የት ይሄኔ ነው መጥቶ አዩ ናና በዚህ መስኮት ቀደም አትተለው በዚህ ሰውነት እንዳትንከባለል ቁልቁል ሁሌም ለደንበኛ እርካታ የሚተጋው ድርጅታችን ዲኤምሲ ሪል ስቴት እንኳን ለገናና ለጥምቀት በዓል በሰላም አደረሳችሁ እያለ አሁንም ቀድመው ለሚመጡ ለ20 ደንበኞች ብቻ እስከ 35% እውነተኛ ቅናሽ የተደረገባቸውን ቤቶች ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችንና ፔንታውስ ብሎኮችን በ10% ቅድመ ክፍያና ከ60% የባንክ ብድር ጋር አቀርበንላችኋል። ምን ይሄ ብቻ ከኛ ቤት ሲገዙ የቤት ድምቀት የሆነውን ሙሉ የቤት ዕቃ የገና ስጦታ በነፃ አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።
ያ ማንሳት አልችልም እንዳታጋጨኝ ሰው እንዴት ነው የሚሻገረው አለፉ እንጂ ይኸውልህ እኔ ምን ያናድድሻል በለኝ መኪና እንደ ጀት የሚነዱ ሰዎች ቆይ ወዴት ለመሄድ ነው ፈጥነው ፈጣሪያቸው ጋር ለመድረስ ነው የትም እኮ አይደርሱም እንዴት ነው ቆይ የሌላ መኪና ሹፌሮችን አምነው እንደዚህ የሚያበሩት እኔ የሚያስቀኑኝ እንዲ ዘና ብለው የሚነዱ ሰዎች ወይኔ ታድላ እኔ እኮ መሪውን እንደዚህ አቅፌው ራሱ ጋር አይታዘዝልኝም የማይታዘዝልኝ ይኸውልህ መኪናው ያረጀና የማይረባ ስለነበር ነው ደግሞ ትንሽ ወደዚህ ዞር ሳርገው ጁብ ይልብኛል እንደው አንድ ቀንማ እኔም እንደነሱ እንዲዘና አብዬ መነዳበት ያ ቀን ይመጣል እዩ ሐሳቤን አትውሰድብኝ ልንዳበት እንዴ ደግሞ ስለሸወድኩ ተናደነ አውቃለሁ ሳይ የደወሉላቸው ደንበኛ ስልክ አይመልስም መኪናዬም ታሳዝነኛለች እርግጥ ከመኪናዬ በላይ ደግሞ ኤዱ ታሳስበኛለች ይኸውልህ ኤዱ ስትነዳ ለመገጨት ዝግጁ ነች ቀስ ብላ ስለምትሄድ ከኋላ መኪና መጥቶ ይገጫታል አረ አንዴ እንደውም ገጭታለች መጣህ እንዴ አሁን እኮ ወጣ ብትል አንዱ አስፋልት ላይ ተጋጭታ ቆማ ታገኛታለህ ክቧ እረፊ ምን ሆነሃል ልዩ እንዴ ለቀልድ ብላ እኮ ነው የተናገረችው ቀልድ ትፈራለህ እንዴ ቆይ እሺ ከጄ ላይ ምን ሰዓት ነው የወሰደችው ቁልፉ እንዴ ወሬኛ ነህ ወሬ ስለምትወድ እኮ ነው ያውልሽ ክብዬ ከልጅነቱ ጀምሮ ወሬ ይወዳል አባቱ ያወራል ይባላል እንጂ በስማም ወሬማ ከያዛ አይለቅም አልኩሽ እንዴ ገና እኮ ጻኑ ነው አፍ ሳይፈታ አፉን የፈታው አስር ይያለ አዩ እንዳት ገላምጠኛ የሚያስቅ ነገርም ስሰማ ላልስቅ ነው እንዴ ቆይ እሺ የት ብላ ነው ሄደችው እኔ ሄደችበትን ባቀኮ ቀድሚያ ተደርስ ነበር ምን ነው ሙልዬ አባቱ ትዝ ብሎ ሄደው እንዴት ደልቶሻል በዚህ ሰዓት ባልሽ ነው ትዝ የሚልሽ እኔ ምልሽ የዩ አባት ያወራ ነበር እንዴ በስማም ያወራል ብቻ ቀልድ ያውቃል ታዲያ እሱ ያውልሽ ከአባቱ ብሶ ቁጭ ቆይሽ ቁልፉን ስትወስድብኝ ያያየሽ እንዴት ዝም አልሽ ታዲያ በዚህ አጋጣሚ ተንዳንጂ መንጃ ፍቃድ ያወጣችሁ ለመቼ ነው ወይኔ ኤዱ ይሄኔ ማል አስፓልት ላይ ቀስ ያለች ስትሄድ የሰራተኛ መውጫ ሰዓት አስመስለዋለች እውነቴን እኮ ነው ቀስ ብላ ከመንዳታው የተነሳ እኮ መኪና እየነዳች ሳይሆን ኤሊ እየጋለበች እኮ ነው የሆነ ጊዜ አንዱ ጥጋበኛ ሹፌር ምን አላት መሰለሽ እሙዬ ኧረ እባክሽ መሀል አስፓልት ላይ ፓርክ አይደረግም ዳሪያ እሺ ይሄ አስቆሽ አይደለም እሷ ስለተተረበች ደስ ብሎሽ ተንጂዩ ልክ ስለሆንክ እኮ ነው አንድ ጊዜ አብሬያት ሄጄ አይቼዋለሁ እንዴ ከአያቴ ጋር ወክ ማደርግ እንጂ በመኪና የሚሄድ እኮ አይመስልም ሻውኔት ሄዳ ነው አንተ ግን እንዴት ሳትነግረው ትሄዳለች ሚስትን መቼ ነው የምትቆጣጠራት እማ የኔ ሚስት ቁጥጥር የሚያስፈልጋት ሴት አይደለች እንኳን ደስ ያለህ እኛ ምን እናደርግ ታዲያ ምን ትጨቀጭቀናለህ እዚህ እንዴ እሺ ቆይ በዛሬ ቀን ስራ የለም የት ሄደች ብዬ ላስብ ምናልባት እናቷ ጋር እየነዳሁ መጣውልሽ ብላ ልታናፋ ሄዳ ይሆናል ልታናፋ ነው ያልሽው አንቺ ይሄ ቃል እኮ ከ97 ግርግር በፊት እኮ ነው የጠፋው ኤክስፓየር ያደረገ ቃል እኮ ነው ከየት አገኘሽው እዩዬ መልሼ ወጣለሁ አንተም አልሰማህ ሄሎ ዩዬ ወይዬ ሳቢዬ እንዴት ናችሁ ሙልዬ እንዴት ናት ደህና ነን እኔ የምለው ሳባ በጠይቀት ትደነግጣለች እንዴ ምን ትደነግጣለች ደግሞ እሷ ኤዱ ወደ አንቺ መጣለች እንዴ ሳባ ቆይ ያቺ እሷን መሰለኝ ከመጣች ንገሪኝ ሳባ እኔ ቶሎ እመጣለሁ እንዴ ቆይ መጀመሪያ መምጣቷ አለያ ሄሎ
እማ ለአንቺ ቢሆን አላነሳልሽም። በይሳት ይደወላል። ውሸታም ልታስብለኝ እኮ ነው። አይድሌ ሄሎ ሳብዬ። ሄሎ ዩዬ። ይኸውልህ ሚጣ እኮ ናት። ይኸውልህ እዛ ጎረቤቶቹን ሰላም እያለች ነው መሰል። ቆየችብኝ እኮ። በቃ ከደረሰች ችግር የለውም። እሱም ማወቅ ፈልጌ ነው። በቃ እንደደረሰች እንድትደውልልህ አደርጋለሁ። እሺ ሳብዬ፣ እንድትጠብቀኝ ግን ንገሪያት። እኔ እመጣለሁ፣ እንዳትመለስ። አንተ ቆይ አትምጣ፣ እንድትደውልልህ አደርጋለሁ። እሺ እሺ። ተመስገን። ሄሎ ሚጣ። ሄሎ። እንዴ የት ሄደሽ ነው? እዩን አስጨነቅሽው እኮ። ምን ሆነሽ ነው እንዴ? እማ ቃል ገዛው ጥቼ ነው። የት ሆናለሁ? ምንድነው ታዲያ? ስልክ እንኳን አታነሽለትም እንዴ? እየነዳው ነበር። ይኸውልሽ አሁን እኔ ጋር ናት ብዬ ዋሽቻለሁ እንድትመጪ። አንቺ ጋርማ አልመጣም፣ ጊዜ የለኝም። እንዴ ትመጫለሽ። እኔ እኮ ለአንቺ ብዬ ነው እኔ ጋር ናት ብዬ ዋሸሁት። ደግሞ እመጣለሁ ብሏል። ሲጀመር አንቺ ለምን እንደዛ አልሽው? እንደውም ጥሩ አጋጣሚ ነው። ነያ ታዲያ ወደ እኔ። አልመጣም። ውሸትሽን ነው። እንደውም አውቀሽ ነው አይደል? እንድመጣ ፈልገሽ ነው። የሚጣየሙች ነግሬሻለሁ። ለአንቺ ብዬ ዋሽቼልሽ ሲመጣ ምን ልለው ነው? እኔ መች ዋሽልኝ አልኩሽ? ምን እያደረግኩ ይመስሎሽ ነው እንዴ? እኔ እኮ ሳታነሽለት ስትቀሪ ጊዜ ምን ሆነሽ ብዬ ነው ወይስ ተጣላችሁ? ለምን እንጣላለን? አንዴ ተጣላን ማለት ሁሌ እንጣላለን ማለት ነው? አትጣሉ የሚጣዬ። እንዴ ለምን ትጣላላችሁ? ይኸውልሽ አሁን ግን እኔ ጋር ነች ብዬ ዋሽቸዋለሁ። አንድ ጊዜ እኔ በእናትሽ። እማዬ ግን ማን ነው እንደዚህ ውሸት ያስተማረሽ? አንቺ በአሁን አንድ ጊዜ ዋሽቻለሁ። ይልቅ ነይልኝ። አማክረሽኝ ዋሽተሽ ቢሆን ኖሮ እሺ። አሁን ግን ሌላ ፕሮግራም አለኝ። በቃ አልችልም። ወይ ሚጣዬ፣ እኔ እናትሽ እየጠበቅኩሽ አይደለ? ታዲያ ዛሬ ስራ የምን ፕሮግራም ነው? እናቴ እቃ ልገዛ እዛው ሰፈር አካባቢ እኮ ነኝ። አንቺ ጋር ለመምጣት ይርቀኛል። ሚጣዬ እንደምትፈሪ አውቃለሁ። በይ ተጠንቀቂ። ማ እኔ አልፈራም። ለምንድን ነው እንፈራው? ሲጀመር መፍራት ራሱ ምንድን ነው? በጣም ዘና ብዬ ነው አሁን ራሱ እየነዳው ማውራሽ። እንዴ አንቺ ነፍሰ ጡር እኮ ነሽ። ለምንድን ነው እንደዚህ እየነዳሽ የምታወሪው? ምንድን ነው የምታስደነግጪኝ? አሁን እየነዳው አይደለም። አላምንሽም። አንድ ጊዜ በሁለት እጅሽ መሪ ይዘሽ ተጋጭተሻል። እንኳን አሁን ስልክ እያወራሽ ይቅርና። እማ በቃ በኮንፊደንስ ላይ አትረማመጂ። ቆሜ ነው ማውራሽ። ሚጣዬ እሺ በቃ ግን ተጠንቀቂ በእናትሽ። እማዬ ቆሜ ነው ማውራሽ አልኩሽ እኮ። እሺ ሚጣዬ እተማመንብሻለሁ እኮ። በቃ እጸልይልሻለሁ። በሰላም ወደ ቤትሽ ትገቢያለሽ። ለምን አትሳይም? አንደኛሽን እሱ አይሻልሽም? እኔ ምንም አፍ የለኝም። ምንም አልናገርም። እሱ ፈጣሪ ይጠብቅሽ። ቻው ሚጣዬ። ይኸውልህ ስጦታው ስፔሻል ተደርጎ የተሰራ የቁልፍ መያዣ ነው። ለእኚህ አሮጌ መኪና ባይመጥንም ግን ያው ስሜት የተጻፈበት ነው። እኔ ግን እሱን ሰርፕራይዝ አደርጋለሁ ብዬ ራሴን በአደጋ ሰርፕራይዝ እንዳላረግ ፈርቻለሁ። ወይ እኔ ተርፌያለሁ። የዩ መኪና ግን ትንሽ ተጎድታለች። ወይኔ ዛሬ ገደለኝ። ሙሽሪትንም ጨምር አስደነገጥሽኝ። ይቅርታ በቃ እንደዚህ የምትደነግጭ አልመሰለኝም። እባክሽ እዩ መስለሽኝ ነው። ቆያችን የምለው እዩን እኮ በጣም ያስጨነቅሽው። ምን ሆነሻል? ምንም አልሆንኩም። ኧረ እርግጠኛ ነሽ? እስኪ ተጋኘኝ። ልታስደንሽኝ ነው እንዴ? አሃ በኋላ እኮ የሆነ ነገር ሽመቶሽ ቆይቶ እንዳያምሽ ብዬ ነው። ደህና ነኝ አልኩሽ። ጎሽ ዋና አንቺ ደህንነት ነው። እዩ ግን የፈራው ነገር ደርሷል አይደል? ቆይ ነው የምልሽ፣ በጣም ነው እንደ ግጭሻችሁ? እነሱ ናቸው የገጩኝ። የት አለ የተገጭሹ? ምላስሽ ነው የተገጭሹ?
ሙሽሪት በጣም ይቅርታ እሺ በቃ አምልጦኝ የቀለድኩት። ቆይ ግን መኪና ተጎዳች እንዴ? ትንሽ ነው የተጎዳው። ሄሎ እዩ ወጣች እኮ እስካሁን አልደረሰችም። ሳባ እኔ ሳልመጣ ለምን ተመለሽ አልሻት? አትጠብቀኝም ነበር? እዩ ትነግርሃለች፣ ግን እኔ ደግሞ አትድከም ብዬ ነው የደወልኩልህ። እሺ ጉድ ነው ዛሬ። በቃ እዩ ለቅሶ መቀመጡ ነው። ጉድ አሁን የት ሆኖ ነው የሚደውለው? እኔ እንጃ። ነይ በጓሮ እንሂድ፣ እሱ በዚህ አይመጣም። ቆይ ግን አንቺ ደህና ነሽ? አልተጎዳሽም? ስሚ ከማዘር ጋር ሆኖና ትንሽ ነገራችሁ አረጋጉት። እኔ ደግሞ ዋናውን እነግረዋለሁ። ነይ እባክሽ በዚሁ እንግባ፣ አብረን ባንድ ላይ እንነግረዋለን። እኔና ሙሉዬ ከገጠም የሆነ መላናጣ አይሆንም እንደዛ። ክቧ እስከ ዛሬ ያበሳጨሽኝን ሁሉ ለመካስ በቃ ዛሬ ውለታዋይልኝ። ደግሞ እኔ ነኝ የማበሳጭሽ? አንቺ እኮ ነሽ አበሳጫዋ ሙሽሪት። ተይ እንጂ አንቺ እኔን ከማበሳጨት ፎርሽሽ ታውቂያለሽ? ስለ እውነት አንቺ እኔን ተናግረሽኝ ምንም ነገር ብዬሽ አላውቅም። ነገር ግን በሙሉ እየመጣሽብኝ ባይኔ እንደመጣሽ ቁጥር ሄዱ መኪናይስ? እዩዬ ለአንድ ጉዳይ ነበረ የሄድኩት። አሁን ጨርሼ ተመልሻለሁ። የሆነ ነገር ማሳይ ነገር አለና። ቆይ መጀመሪያ መኪናውን አይቻል። ኧረ እዩ ቆይ ትደርሳለህ። መጀመሪያ እናግራት። አንቺ ስላልሽኝ ብቻ እንደውም አየዋለሁ። እንዴ ዝም በይው፣ ገብተን ለእናቱ እንንገርላት። አንቺ እንደዚህ ብለሽ ነው የሄደው? እኔ ባልለው በኋላ ማየት ይቀራል እንዴ? ነይ እባክሽ እንግባ። ሙሉዬ በቃ እዩ እንዳይቆጣት እባክሽ ተኮሳተሪበት። ለምንድን ነው የምኮሳተርበት? ሄዳ መኪናውን ያጋጨችው እሷ አይደለች እንዴ? ማዘር የኔ ያውቅ ያጋጫለሁ። ቢሆንስ ታዲያ እንዴት እንደሚወዳት ታውቂ አይደለ እንዴ? በቃ ይሄን መኪና እንደ ሴት አጥጥሩት እንዴ! ፍቅረኛው እኮ አደረጋችሁት። ያናደኛል። ያረጀ ያፈጀው መኪና በሉ። ወይኔ እኔ ማዘርዬ በቃ ደከመኝ ልተኛ። አረ አልደከማትም ሙሉዬ፣ ፈርታ ነው። እባክሽ አረጋጊያት። ለምንድን ነው ማረጋጋት? ይበላት። ያችን የመሰለች መኪና ወስዳደል እንዴ ማናጋጭ አላት። ቆይ ቅድም ትለማመድ ስትል ነበር እንዴ? ተለማመጂ ማለት ወስደሽ አጋጭ ማለት ነው እንዴ? ሙሉዬ በልምምድ ወቅት እኮ መጋጨትም ማጋጨትም ያለ። እንደዛ የሚወዳትን መኪና የሚወዳትን አትበሉ። እንኳን ተጋጨ እንደውም ነው ጥሩ። ሙሉዬ ሙሽሪትን ተረጃት እንጂ የልጅ ልጅሽም እኮ አርግዛለች። እኔስ የተናደድኩት በምን ሆነና? አንደኛ እሷ፣ ሁለተኛ ያረገዘችው ልጅ። እንዴ ሁለቱም እኮ ተገኝተው ነበረ እንዴ። ምስኪን ሙሽሪት እዩን ከመፍራቱ የተነሳ የእሷ መገጨት አላሳሰባት። የታለች? አይዞ ደህና ናት፣ አልተጎዳችም። እኔ ስለሷ ምንም አላሳስበኝም። መኪናዬ ናት ያሳዘነች። ደህና መሆኗንማ ራሷን ደብቃ በጓሮ በኩል ለመሄድ ስትሞክር አይቻታለሁ። ያሳዘነችኝ ራሷን መከላከል የማትችለው ምስኪኗ መኪናዬ ነች። ደግሞ ሁሌ ከኋላ ነው የምታስመታብኝ። መኪና ስትቀጠቀጥ ማየት ደግሞ ያማል። ትልቁ ችግር ምን መሰለ? እኔ ስነዳ ከየት መጡ የማይባሉ እንደ ጀት የሚበሩ መኪናዎች ይመጣሉ። የሆነ ተከታትሎኝ የሚለቃቸውማ አካል አለ። እዩ ሲነዳ እኮ አላያቸው። እኔ ስነዳ ግን ከየት መጡ ሳይባል ዡ ዡ ዡ እያሉ እንዳላስብ ነው የሚያደርጉኝ። እንዲህ ሲሆኑብኝ መሪውን ለቅቄ ደንግጬ አውቃለሁ። አትገረም፣ አይኔንም ጨፍኜ ነበር። ምን ይገርማል? አንዳንድ ሰዎች ወንበር ስራ አይደል እንደ የሚገቡት። ቆይ 30 የሆነው በምክንያት ነው የተባለውን እኔ ብቻ ነኝ እንዴ ማከብረው? እማ
ቂጧ እኮ ምንም አልተረፈም እኮ ጎድጎዷል እኮ። እዩዬ እኔም እኮ አይቼዋለሁ። ግን ይኸውልህ ግን የጎደጎደ ቦታ ተስቦ ወደ ቦታ ይመለሳል ሲሉ መንገደኞች ሰምቻለሁ። አንቺን ነበር ሳባ አድርጎ ማጎድጎድ። ምን አለብሽ? እኔ እኮ ላንተ ብዬ ነው ላረጋጋ። ምን አለበት አሁን በታክሲ ብትሄድ? ምን ወይ ነካል በታክሲ ብትሄድ? እስኪ አሁን የምትከራከሪላት ከኪስሽ 70 ሳንቲም አውጪና የመኪናዬን የድሮ ውበት መልሽልኝ። ቆዩ መኪና እንደዚህ ታምር ነበር? ግን ይኸውልህ እንዲያውም ሙሽሪት ተጋሽታለሽ ብላ መንገድ ዳር ጥላ ለመምጣቷን አመስግን። እንዲህ አሁን አታርገው እንጂ ሰሞኑን ታረገዋለች። ግን ይቅርታ አድርግልኝና እንደ ዛሬ ተንቀጥቅጣ ስትፈራው አይቸማላል። አዎ እኔ እንደው ሙሽሪት የሆነ ነገሯ የተገጫጨ ይመስለኛል። እንደው በእናትህ እንዳትቆጣት። እናገራታለሁ ብትል ይኸው ከኔ ጋር ነው ጸቡ፣ እንዳትናገራት። አረ በፍጹም ድምጿን ግን አሰማሻለሁ በደንብ አድርጌ። እንዴ ድምጿን አረ ትሰሚዋለሽ። ኤዱ እዩዬ በጣም ደክሞኛል። እንቅልፍ የመጣ መሰለኝ። በዚህ ሰዓት አይገርም? ሌሊት እኮ አልተኛውም። ለምን? አዎ ነቃውና በቃ እንትን ሳይን ያደርኩት። ውሸታም ና ያው ላናግርሽ እፈልጋለሁ። ውይ እዩዬ በጣም ዝያለሁ። አሁን ራሱ በቃ እየሰማሁ አይደለም። ጆሮ እየሰማ አይደለም። ምን አልክ? ተይ እንጂ ጆሮሽን የገጩሽ? እያሾፍክ ነው? አውቀሽ ነው። ምንም አልሆንሽም። የት ነበርሽ? እዩዬ አትኮሳተርብኝ። ተረፍሽ ወይ ነው የሚባለው። ትሰሚኛለሽ? በጭንቀት ገለሽኛል። እና አሁን ተነስተና መኪናዬን አይቻት ነበር። አሁንም ቂጧን ያስገጭሻት። ቀና በይ። ከዚህ በፊትም እኮ እንዲሁ መኪናዬን አጋጭታት 4 ማዕዘን የነበረችው ክብ ሆና መጣች። ገራጆ ስጃ አስተካከልኳት። አሁንም እንደገና እንዴ ሳድቦለቡላት ልኖር ነው እንዴ? መኪናውን እኮ እንደሚወዳት አውቃለሁ። ኦ ይቅርታ፣ እኚህን መኪና እንዴት እንደሚወዳቸው አውቃለሁ። አርጅተዋል እኮ። እኚህን መኪና ለምን እንደ ሴት እያቆላመጠ እንደሚጠራቸው አይገባኝም። የገጨኝ መኪና እኮ ምንም አልተጎዳም። እኔ ራሱ እኮ ምንም ድምፅ አልሰማሁም። ድም ብቻ ነው የሰማሁት። የዩስ መኪና ሲኖትራክ እንደገጫቸው ጉርጉድ አላሉልህም? እኔ ራሴ ወርጄ በቦክስ ብላቸው ደስ ይለኝ ነበር። ከአሁኑ የበለጠ የጎረጉድ ነበር ደግሞ። ኧረ ዩጌታው ለእኔ እኮ ነው ማሰብ ያለብህ። አሁን የሚያየን ሰው ለእኔ እንደማታስብና እንደማትወደኝ ነው የሚያስበው። ማንንም አታታልኝ። በቃ ተሳስተሻል። ስጦታ እኮ ልገዛልን ሄድኩት። ለምንድን ነው ታክሲ ደውልሽ ያልጠራሽው? ምንድን ነው የሚያስኮርፍሽ? ተገጭቼ እንኳን አታዝነልኝም? የገጨኝ ሰው ራሱ በጣም አዝኖልኝ በቃ ቶሎ ፖሊስ ሳይመጣ እኔና አንቺን እንጨርሳለን ብሎ ገንዘብ ሰጥቶኝ ነው ሄደው። በነፃ የገጨኝ መሰለህ? አሃ አስከፍለሽዋላ። ያላስከፈልኩት መስሎ ነው የተናደድከው? በደንብ ነው ያስከፈልሽው። እንዴት ነው ተከራክረሽዋል? እያሾፍክ ነው አንቺ። ከልብሽ ነው። እኔ ግን አንድ መኪና ሲገጭ ገጪው አዲስ መኪና ገዝቶ ቢሰጥ ባይ ነኝ። አገላምጠኝ። የኔ መኪና አሮጌ ስለሆነች አይደለም፣ ነውጠኛ ሹፌሮች እንዲጠነቀቁ ነው። መኪና አንድ ጊዜ ከተገጨ በኋላ ምንም ቢታደስ አይረባ። ምንድነው የምታይኝ? መኪና እኮ ነው፣ መስተካከል ይችላል። ይኸውልሽ ሄዱ፣ ቶሎ ገንዘብ የሰጡሽ ከኋላ ስለገጩሽ እንዳይቀጡ ነው እንዴ። በዛ ላይ የተቀበልሽው ብር ያደጋውን 50 በመቶ እንኳን አያስተካክልም። በቃ አንቺ ብር ስለሰጡሽ ብቻ ነው ዝም ያልሽው። መኪናው ስላረጀ ነው ለኔም ለሹፌሩም ጦስ ይሆናል። ይሄኔ አዲስ ቢሆን ኖሮ እንደተገጨ ራሱ ያስታውቅ ነበር። እሺ ቆይ የት ነው ሄድሽው? ናቁጭ ቆይ ስጦታ ልገዛልህ እኮ ሂጅ ነው። ለዚህ ነው ይሄ ሁሉ አደጋ በእኔም በመኪናዬም። እዩዬ ድራይቭ ሴፍ ዊ ኒድ ዩ ቱ ካም ባክ ሆም። ይሄን ይዘሽ ነው የተጋጨሽው? እሺ አመሰግናለሁ። ግን ቆይ ይሄ ከአንቺ ደህንነት ይበልጣል? እዩዬ እኔ ላንተ አላስብም። አንቺማ በሰላም መጥተሻል። እንዴ እኔ ብቻ አይደለሁም፣ ልጃችንም እኮ በሰላም ደርሷል። እኔ መኪናዬን ነው ያልኩት። መኪናዬ ግን በሰላም አልመጣችም። ምን ነው እዩዬ እኔ ጥፋት አይደለም፣ የመኪናው ነው። መኪናዋ ምንም አልሆነችም። ፍሬኗን በስነ ስርዓት ይይዛል። እርግጠኛ ሆኜ ነው የምናገረው። ፍሬን ከመያዝሽ በፊት እየፈጠንሽ ነው የነዳሽው። ልክ ነኝ አይደል? አዎ። እንደዚህ እየተቅለሰልሽ አትይኝ። እኔ መቆጣት ፈልጋለሁ። ተናድጃለሁ። እኔ መቼ ተቅለሰለስኩኝ? ቆይሽ ማን ፍጠኛለሽ? እንዲህ መሬት አቅፈሽ እየነዳሽ ትፈጥኛለሽ?
ትዝ አለኝ። ይኸውልህ የሆነ ሰውዬ መሀል አስፋልት ላይ ሲያሾፍብኝ ኦፍ ነው ያደረገኝ። ምን ይለኛል? ሚጣ ወላጆችሽ ቆልፈውብሽ የት ነው የሄዱት ሲለኝ ተናድጄ ሂ አልኩት። አንቺ በጣም ነው የሰደብሽው። ተረፈ? አዎ አናድጄዋለሁ። ባልል ይሻለኝ ነበር። ምን አለሽ? መኪናውን ወደ እኔ እያስጠጋ መንዳት ካቃተሽ እኔ ልጎትትልሽ አለኝ። ከዛ ያ ብልጭ የሚልብኝ ነገር አለ፣ ብልጭ አለብኝ። በቃ ሌላ ጨመርሽለት? አቅሜ ላሳየው ማለት ነው። በፍጥነት ነዳሁት። ቆይ የነዳሽው ግን ወደ ጎን ነው ወደፊት ነው? ከዛ በፍጥነት ስነዳ ከፊት ለፊት ያለው መኪና ጋር እንዴት እንደደረስኩበት አላቅም፣ እንዴት እንደደነገጥኩ። ፍሬን እንዴት ያሽ? እኔ አላቅም። እኔ ይሁን ራሱ ይሁን ፍሬን የያዘው ብቻ ቆሟል መኪና። ምን? ለነገሩ ያው ይዤው ነው የሚሆነው። ሌላ ሰው ስለሌለ ማን ይዘዋል? ወይኔ ኤዱ፣ መኪናን ሳቆመው ያ መኪና መጣና ነካ አደረገኝ። መኪና ግን በጣም አካበደ። ምን አፎካከረሽ? አንቺ ዝም ብለሽ አትሄጂም ታዲያ? እኔ መች ተፎካከርኩኝ? በቃ መኪናው ትንሽ እንደዚህ ነካ ሲያደርገኝ መኪና ስር ጉድ አለ። ዲምፕል ነው የሚመስለው። በዚህ በጣም ነው የሚያምረው። ካታሰረው ቆንጆ ነው እንደዚህ። ሄዱ ለመቆጣት ራሱ እኮ አትመችም። አመሰግናለሁ። ለማንኛውም ግን ስለደነገጥሽ ነው እንጂ ምንም አልሆንሽም። አዎ። ምንድነው ዛሬ ምን ሆናችኋል እንዴ? ፍሬን መያዝሽን ራሱ እኮ በግምት ነው ያወቅሽው። እሺ ደህና ነኝ። ዋናው መትረፍሽ ነው። እሺ እንዴ ምንድነው እየቀጣይ ነው? ስለተረፍሽ አድናቆት ነው። እየሸለምኩሽ እኮ ነው። ለው ምንድነው? አንድ ያጣላላ ማለት ሰው። ሁለተኛ ግን ብቻሽን መኪና እንዳትነጂ። የግድ ነው መኖር አለብኝ። ሲጀመር መኪና ጦረታ መውጣት ነው ያለባችሁ። እንዴ የሉም እኮ ጃጅተዋል። እንዳትናገሪያት እሷን። የኔና የመኪና እህሏ አላለቀም፣ ገና ነው ተያይዘን። እኔ ግን ጥያቄ አለኝ። ስንት ሚሊዮን ብር የወጣበት መኪና እንዲህ በቀላሉ ሲጋጭ ጭርምት ማለት አለበት? ቆይ ሰሪዎቹ ለምንድን ነው ጠንካራ መኪና ማይሰሩት? ካርቶን እኮ ነው የሚመስለው። እኔ እንደሆነ ማጋጨት አይቃል። ስለዚህ የማይጨራመት መኪና ይስሩ። እውነቴን ነው። ለምን ይሄ በዚህ ዳምጠው የሚባለው መኪና አለን፣ በሱ ማቴሪያል ለምን አይሰሩትም? እንደዛ ከሆነ ከተማው ዝም ብለን ብንገጫጭ ራሱ ማንም አይጎዳም። በቀጣይ ሳምንት በሚስኪኖቹ። አንቺ ደግሞ አታግዥልኝ አልኩሽ አይደል? ይበልሽ፣ ዛሬ በጤናሽ አይደለሽም። ግን እርሹ ኤዱ ደግሞ በፍጹም መስማት የለባትም። እውነት ነው። እኔና ሙልዬ በአንድ ነገር በጣም እየተከራከረ ነበር። አሪፍ ነው። እናንተ ስትከራከሩ እኮ እኔ በጣም ነው ደስ የሚለኝ። ብቻ እኔ እንዳታስገቡኝ። እንዴ ውሽ ቤትዬ፣ ባንቹ ጉዳይ ነው ደግሞ ምን አድርጌ? ቆይ ግን ኧረ በስመ አብ፣ ኤዱን የመሰለች ሚስት እያለችው እንደዚህ ያስባል? ኧረ ይደብራል።